ሰላም አድማጮቻችን፣ ይህ ሃሪ ዲጂታል ነው። ከሃሪ ዲጂታል ዕለታዊ ትንታኔ ይዘን ቀርበናል። ሰሞኑን የጤና ባለሙያዎች ኑሮ ከብዶናል፣ ስራችንና የሚከፈለን ደሞዝ የማይመጣጠንና ከሙያውም ክብር አንጻር ተገቢ ያልሆነ ነው በማለት መንግስት ጥያቄያቸውን እንዲሰማ በየሆስፒታሎችና ጤና ተቋማት በመሰባሰብ መፈክሮችን አሰምተዋል። መንግስት ለጥያቄያቸው ተገቢውን መልስ እንዲሰጥ በመጠየቅ ያነሱት የፖለቲካ ጉዳይ እንዳልሆነም በተለያዩ መንገዶች ተናግረዋል። በእርግጥ እንዲህ አይነት ጥያቄ ሲያነሱ ይህ ለመጀመሪያ ጊዜ አይደለም። ከዓመታት በፊት ተመሳሳይ ጥያቄዎች ተነስተው የጤና ባለሙያዎች ከጠቅላይ ሚኒስትሩ ጋር በጽህፈት ቤታቸው ተገናኝተው መነጋገራቸው ይታወሳል። በወቅቱ ኑሮ እንደፈተናቸውና የደሞዝ እንዲሁም ጥቅማ ጥቅም ጉዳይ እንዲከበርላቸው አንስተው ነበር። ጥያቄዎቻቸው ከግምት እንደሚገቡ ቢነገርም በወቅቱ ጠቅላይ ሚኒስትሩ ለጤና ባለሙያዎች አንዴ ኮስተር ሌላ ጊዜ ደግሞ ፈገግ እያሉ ቁጣና ግሳጼ የተሞላበት መልስ ሰጥተዋቸው እንደነበር አይዘነጋም። በወቅቱ እያደር እንደሚስተካከል ይጠበቅ የነበረው ጥያቄ መልስ አላገኘም በማለት አሁን ላይ አገርሽቶ ከጫፍ እስከ ጫፍ ያሉ የጤና ባለሙያዎች በተመሳሳይ ቋንቋ የስራ እርካታ ደሞዝ አይሆንም በማለት ድምጻቸውን አሰምተዋል። ከዚህ ጎን ለጎን ጥያቄያቸው የፖለቲካ ሽፋን እንዳይሰጠውና ተገቢ ምላሽ እንዲያገኝ የገጠማቸውን የኑሮ ውድነት መቋቋም አለመቻላቸውን ደጋግመው ስሙን ብለዋል። ይሁን እንጂ አንዳንድ አካባቢዎች ላይ ጥያቄ ያነሱ የጤና ባለሙያዎችን አስተባብራቸዋል በሚል የታሰሩ ሙያተኞች መኖራቸውም ተጠቅሷል። ይህ ጉዳይ መንግስትን የሚቃወሙ ሰዎች ለፖለቲካ ፍጆታ አራግበውታል በሚል የሀገር ውስጥ መገናኛ ብዙሃን ሽፋን እንዳይሰጡት ክልከላ ተደርጓል የሚሉ መረጃዎችም ወጥተዋል። ይህን የሰሙ ጥያቄውን አድምጦ ተገቢውን መልስ መስጠት ነው ትክክለኛው መንገድ ወይስ ችግሮች እንዳይሰሙ ማፈን ሲሉም ጠይቀዋል። የሆነ ሆኖ በተቃውሞ ጎራ ያሉትም ሰዎች ቢሆኑ የየዕለቱን ውሎ ከየአካባቢው በመቃረም በየማህበራዊ መገናኛ አማራጮች ላይ እያሰራጩት ይገኛሉ። ጥያቄ አቅራቢዎቹም አድምጡን ማለታቸውን ቀጥለዋል። የደሞዝ ጭማሪ፣ የተሻለ የስራ አካባቢ፣ የሕክምና መሳሪያዎች አቅርቦትና ለስራቸው ተገቢ እውቅና እንዲሰጣቸው ነው ዋነኛው ጥያቄያቸው። እስካሁን ድረስ ይህ ነው የሚባል መልስ ከመንግስት በኩል ያልተሰጠ ሲሆን አስፈላጊ ከሆኑ የሕክምና አገልግሎቶች ውጪ ስራ ሊያቆሙ እንደሚችሉ ነው ያስጠነቀቁት። ጥያቄዎቹ በአብዛኛው የሚያተኩሩት በስራቸው ላይ በሚያጋጥሟቸው ችግሮች፣ በሚያገኙት ክፍያና ጥቅማ ጥቅም እንዲሁም አጠቃላይ የጤናው ዘርፍ በሀገሪቱ እንዴት መሻሻል እንዳለበት በሚያመላክቱ አማራጮች ላይ መሆኑም የሚወጡ መረጃዎች ያስረዳሉ። የጤና ባለሙያዎች በዋናነት ከሚያነሷቸው ጥያቄዎች መካከል የደሞዝ ጭማሪ በቀዳሚነት ይጠቀሳል። የኑሮ ውድነቱ አልቀመስ ባለበት በዚህ ጊዜ የሚከፈላቸው ደሞዝ አላላውስ በማለቱ በቂ ደሞዝ እንዲከፈላቸውና ስራቸውንም በተገቢው መስራት እንዲችሉ የሚለው ይገኝበታል። የሕክምና አገልግሎት የሚሰጡበት የስራ አካባቢ ምቹና ደህንነቱ የተጠበቀ እንዲሆን የሚል ጥያቄ ማንሳታቸውም ተገልጿል። ይህም ለስራ በቂና ምቹ የሆነ ስፍራ ከማሟላት አንስቶ ቁሳቁስ እንዲሟላም የሚጠይቁ ናቸው። እንደሚሰማው ከሆነ በተለይም በክፍለ ሀገር ባሉ የጤና ተቋማት አስፈላጊ የሚባሉ የሕክምና ቁሳቁስ እጥረት ያጋጥማል። ከዚህም የተነሳ ታካሚዎች በቂ ክብካቤ አያገኙም። በሌላ በኩል ለምንሰራው ስራ በቂ ክብር አይሰጥም የሚል ቅሬታም ያነሳሉ። ጥያቄያችን ተገቢውን ምላሽ አላገኘም የሚለው የጤና ባለሙያዎች ሮሮ በከፊል ወደ ስራ ማቆም አድማ ተሸጋግሯል። ይህም የጤና ስርዓቱን ከማስተጓጎል አልፎ የፖለቲካ ችግር ሊያስከትል እንደሚችል ነው ለጉዳዩ ቅርበት ያላቸው ሰዎች የሚያነሱት። የስራ ማቆም አድማው ወደ ሌሎች ቦታዎችም ተዛምቶ ወይም የተሳሳተ ጊዜ መግዣ ጥረቶች በባለስልጣናት የሚደረግ ከሆነ አለባብሰው ቢያርሱ አይነት ሆኖ በአገር አቀፍ የጤና አገልግሎት ላይ ከፍተኛ ችግር ሊፈጥር እንደሚችልም ነው የሚነገረው። የጤና ባለሙያዎቹ ያነሷቸው ጥያቄዎች መንግስት ትኩረት ሰጥቶ ሊያጤናቸው በቂና ፈጣን መልስ ሊሰጥ እንደሚገባ የፖለቲካ ተንታኞች ሳይቀሩ ይዞት ሊመጣ ከሚችለው መዘዝ አኳያ እየመዘኑ ሀሳብ በማቅረብ ላይ ናቸው። በተለይም አሁን ላይ የዓለም አቀፍ ረድኤት ድርጅቶች ድጋፋቸው እየተመናመነ መምጣቱ ተከትሎ የጤናው መስክ ሊፈተን እንደሚችል ይገመታል። በእንቅርት ላይ እንዲሉ የመስኩ ሞተር የሆኑት ባለሙያዎች ያነሱት ጥያቄ ተገቢ መልስ ሳያገኝ መስመር እንዳይስት ንቁ መሆንና መፍትሄ ማበጀት ከመንግስት የሚጠበቅ ኃላፊነት ነው። ባለሙያዎቹ የሚያነሷቸው ጥያቄዎች የራሳቸው ጥቅም ላይ ብቻ ያተኮሩ ሳይሆን አጠቃላይ ከሀገሪቱ የጤና ስርዓት መሻሻልና የሕክምና አገልግሎት ጥራት ጋር የተያያዙ መሆኑንም አንስተዋል።
ቢቢሲ ይዞት በወጣው ዘገባ የደሞዝና ጥቅማ ጥቅም ጥያቄ በማንሳት ለመንግስት የ30 ቀናት የቅድሚያ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የስራ ማቆም አድማ መጥተዋል ብሏል። የተመረጡ ናቸው ከተባሉት የሕክምና አገልግሎቶች ውጪ ያሉትን ስራዎች ማቆማቸው ነግረውኛልም ብሏል። ቢቢሲ ከተለያዩ የኢትዮጵያ ክፍሎች 5 ባለሙያዎችን ማነጋገሩንና ከድንገተኛ፣ ከማዋለጃ፣ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ሕክምና ክፍሎች ውጪ ያሉ የሕክምና ተቋማት ክፍሎች አገልግሎቶች ማቋረጣቸውን እንደነገሩት ዘግቧል። ይህም በኢትዮጵያ ካሉት ስፔሻላይዝድ እና ኮምፕሬሄንሲቭ ሆስፒታሎች መካከል 70% ያህሉ ስራ ማቆማቸውን የንቅናቄው አስተባባሪዎችን ጠቅሶ አስነብቧል። ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበ ጊዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመንና ሐዋሳ ሆስፒታሎች የከፊል አድማው ከተመታባቸው የጤና ተቋማት መካከል ተጠቅሰዋል። ከጥቁር አንበሳ ሆስፒታል አነጋግሬያቸዋለሁ ያላቸው ባለሙያ ታካሚዎችን ጎብኝተው መውጣታቸውን እንደነገሩትም አክሏል። በሌሎች በተጠቀሱት ሆስፒታሎችም ተመሳሳይ እርምጃዎች መውሰዳቸውን ነው የዜና ምንጩ ያብራራው። እስከፊታችን ግንቦት 10 ቀን ድረስ ተገቢ መልስ የማይሰጣቸው ከሆነ ሙሉ በሙሉ የስራ ማቆም አድማ እንደሚመቱ መግለጻቸውም ተጠቅሷል። መንግስት በመጪዎቹ ቀናት ከጤና ባለሙያዎች ጋር ውይይት ሊያደርግ እንደሚችል ቢጠቀስም ካለፈው ሳምንት ጀምሮ በተለያዩ ደረጃዎች ላይ የሚገኙ የጤና ባለሙያዎችና የማህበር አመራሮች በጸጥታ ኃይሎች መያዛቸውና የተወሰኑት በዋስ መለቀቃቸው ተነግሯል። አምነስቲ ኢንተርናሽናል የጤና ባለሙያዎቹ ከእስር እንዲለቀቁ ጥሪ ማቅረቡንም ነው የቢቢሲ መረጃ የሚያመለክተው። የጤና ሚኒስትር መቅደስ ዳባ ከኢቲቪ ጋር በነበራቸው ቃለ ምልልስ መንግስታቸው የጤና ባለሙያዎችን ጥያቄንም ሆነ የዘርፉን ችግር ለመቅረፍ እየሰራ መሆኑን የሚያመለክት ምላሽ ሰጥተዋል። ከነዚህም መካከል የጤና ሙያተኞች ነጻ ሕክምና እንዲያገኙ የሚያስችል ሕግ ማውጣትን ጠቅሰዋል። ይሁን እንጂ ደሞዝና ሌሎች ጥቅማ ጥቅምን በተመለከተ ዘርዘር ያለ ማብራሪያ ሲሰጡ አልተደመጡም። ብዙዎች ከጤና ባለሙያዎች ጥያቄ መመለስ ጋር በተያያዘ ሀሳብ ሲሰነዝሩ ወደ ሌሎች በተለይም እንደ አስተማሪነት ባሉ የስራ መስኮች ላይ ሊዛመት እንደሚችል ስጋታቸውን ይገልጻሉ። ይህም አጠቃላይ ኢኮኖሚያዊ አለመረጋጋትን ሊፈጥር የሚችል ነው በማለት መንግስት የገባበትን አጣብቅኝ በመግለጽ ላይ ናቸው። በሌላ ወገን ደግሞ በአገሪቱ ከፍተኛ የሆኑ ልማቶች እየተሰሩ ደሞዝተኛው በኑሮ ውድነት መሰቃየት የለበትም በማለት መከራከሪያ የሚያቀርቡ ከመኖሯቸውም ባለፈ በተለያዩ መስኮች የሚደረጉ የክፍያ ጭማሪዎችን በማስታወስ በቅርቡ ለሕዝብ ተወካዮች ምክር ቤት የቀረበው የአደጋ ስጋት አመራር ኮሚሽን ማቋቋሚያ አዋጅ ተጨማሪ ጫና የሚፈጥርበት መሆኑን ያነሳሉ። ለአብነትም በረቂቁ ደሞዝተኛው ከሚያገኘው የተጣራ ወርሃዊ ክፍያ ላይ መጠኑ ባይጠቀስም ይቆረጥበታል መባሉ ተገቢነት ላይ ጥያቄ ያነሳሉ። ይህም የዝቅተኛ ደሞዝ ወለል ውሳኔና የግብር ማሻሻያ ጥያቄዎች መልስ ባላገኙበት ወቅት ይህን መሳይ አዋጅ ለማጽደቅ መዘጋጀት ተገቢ አይደለም በማለት ይወቅሳሉ።